ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮችን ደግሞ ይዤላችሁ የመጣው በጥያቄና በመልስ መልክ እንዴት የተለያዩ የእንግሊዝኛ አረፍተ ነገሮችን ማንበብ መጻፍ እንችላለን፣ እንዲሁም ደግሞ የተለያዩ ጥያቄዎችን ብንጠየቅ በነዛ ጥያቄዎች መሰረት ምን አይነት መልስ እንመልሳለን የሚለውን በዚህ ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ሳትሰለቹ መከታተል ይኖርባቸዋል፣ ጥሩ ነገር ለማግኘት። እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ቤተሰቦች ሳብስክራይብ አድርጉ። ሳብስክራይብ ያደረጋችሁ ደግሞ ሸር፣ ላይክ በማድረግ ቪዲዮውን ወይም ደግሞ ትምህርቱን ጀምሩት። የምንለቃቸው ቪዲዮዎች ወይም ደግሞ ትምህርቶች ብዙም እየታዩ ስላልሆነ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ጀምሩት። ወደ ትምህርቱ እንሄድ። ኦኬ፣ እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዝኛ ጥያቄዎች ተቀምጠዋል። እነዚህን የእንግሊዝኛ ጥያቄዎች እንዴት በቀላል መንገድ ማንበብ እንደምንችልና እንዲሁም ደግሞ በጥያቄዎች መሰረት ምን አይነት መልስ እንመልሳለን የሚለውን እያንዳንዱን ቀለል ባለ መንገድ እንማማራለን። እንጀምር። ኦኬ፣ ከጥያቄው ስንጀምር የመጀመሪያው ጥያቄ ምን ይላል ወደሚለው ስንሄድ፣ ኦኬ፣ አሁን ይህንን ወርድ በቀላሉ ለማንበብ ምን ማድረግ አለብኝ? የመጀመሪያዋ እንደምታዩት ማነች? ደብሊው ነች። ከዛ ኤች፣ ሶስተኛዋ ኤ ነች። ኤ ምንድነች? አናባቢ ነች። ደብሊው እና ኤች ሁለቱም ተነባቢዎች ናቸው። ስለዚህ እነዚህን ሁለት ፊደሎች ኤ ከተባለችዋ አናባቢ ጋር በአንድ ነው ሁሌ የምናነበው ማለት ነው። ስለዚህ ደብሊው ኤች ኤን ምን አይነት ድምፅ አለው? ምን ብለን እናንበበው ወደሚለው ስንሄድ ዋ ሚል ድምፅ አለው። ዋ። ኦኬ። ከዛ ቲን ደግሞ ት ብለን እናነባለን፣ ወይም ደግሞ ት ሚል ድምፅ አለው። ስለዚህ ዋን እና ትን በአንድ ላይ ስናነባቸው ምን ተብሎ ይነበባል? ዋ ት፣ ዋት ብዬ አነበዋለሁ። ኦኬ፣ ወደዚህኛው ስንሄድ ዲኦ እንደ ዶ ሳይሆን ምን ተብሎ ይነበባል? ኦ ኦ ኦ ኡ ሚል ድምፅ ነው ያለው። ስለዚህ ዲኦን ዱ ብለን እናነባለን፣ ወይም ደግሞ ዱ ሚል ድምፅ አለው። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ኢ ማንበብ ወይም ደግሞ ይ ሚል ድምፅ አላት። ኦና ዩ ሁሌም በተከታታይ ሲመጡ ምን ብለን ማንበብ እንችላለን? ው ሚል ድምፅ እንዳለው መያዝ። ከዛ በቀላሉ ዋይን እንደ ይ ካነበብነን ኦና ዩ ኡ ሚል ድምፅ አላቸው ካልነን በአንድ ላይ ይ ው ዩ ብዬ በቀላሉ ማንበብ ቻልኩ ማለት ነው። ኦኬ፣ ወደዚህኛው ስንሄድ ደብሊው ኤን እንደ ዋ ማንበብ ዋ እላለሁ። ኤንን እንደምን ላንብባት? እንደ ን፣ ቲን እንደ ት። ከዛ በቀላሉ አገጣጥሜ ሳነበው ዋ ን ት፣ ዋንት። ኦኬ፣ ሙሉ ላንበው ዋት ዱ ዩ ዋንት። ዋት ዱ ዩ ዋንት ምን ማለት ነው በአማርኛው? ምን ትፈልጋለህ ወይም ምን ትፈልጊያለሽ ብለን ስንጠየቅ ምን ብለን ልንመልስ እንችላለን? ኦኬ፣ ወደ መልሶ ስንሄድ ፒን እንደ ፕ ማንበብ። እሺ፣ ኤልኢን እንደ ሊ። ኤ ምንድነች? ሳይለንት ነች፣ አታነቧትም። ለምን? ከዚህ ጋር ሁለት አናባቢዎች በተከታታይ መጥተዋል። ኢም አናባቢ ነች፣ ኤም አናባቢ ነች። ስለዚህ ኢን ካነበብነን ኤን እንተዋታለን፣ ወይም ደግሞ ሳይለንት ነች። ኦኬ፣ ኤስኢን እንደዛ አነባለሁ በአንድ ላይ ፕ ሊ ስ፣ ፕሊስ ብዬ አነባለሁ። ኦኬ፣ ከዛ ኤችን እንደ ኸ፣ ኤልን እንደ ል፣ ፒን እንደ ፕ በአንድ ላይ ላነበው ኸ ል ፕ፣ ኸልፕ። ኤምኢን እንደ ሚ በአንድ ላይ ሲነበብ ፕሊስ ኸልፕ ሚ፣ ፕሊስ ኸልፕ ሚ ብለን ልንመልስ እንችላለን። ምን ማለት ነው? እባክህ አግዘኝ ወይም ደግሞ እባክህ አግዥኝ ብለን ልንመልስ እንችላለን ማለት ነው። ኦኬ፣ ወደ ሁለተኛው ጥያቄ ስንሄድ በተመሳሳይ ደብሊው ኤችን እንደምን ያነበብ ነው? እስኪ እናንተ ሞክሩት። ከዚህ ጋር አንብበነዋል። ስለዚህ ደብሊው ኤች ኤ ምን አይነት ድምፅ አለው? ኦኬ፣ ደብሊው ኤች ኤ ዋ ሚል ድምፅ አለው ብላችሁ መልሳችሁ ከሆነ ትክክል ናቸው። ደብሊው ኤች ኤ ዋ ተብሎ ይነበባል። ቲን እንደ ት ባለ ላነበው ዋ
ት ዋት። ኦኬ ከዛ አይና ኤስ ኢዝ ተብለው ይነበባሉ። ኦኬ ወደዚህኛው ስንሄድ ዋይ ኦ ዮ የሚል ድምፅ አላቸው። ዩ ምንድነች? ሳይለንት ነች ወይም ደግሞ አታነቧትም። አርን እንዳረ ማንበብ ባለ ላነበው ዮ አር ዮር ብዬ ማንበብ። ኦኬ ከዛ ኪው ዩ በአንድ ላይ ምን ብዬ አነባዋለሁ? ኮ የሚል ድምፅ አለው። ኢ ደግሞ ኢ የሚል ድምፅ አላት። ኦኬ ከዛ ኤስ ቲ አይ ኦ ኤን ሁሌም ከቃል መጨረሻ ሲመጣ ሽን የሚል ድምፅ እንዳለው ያዙ። ሽን ተብሎ ይነበባል። ስለዚህ በአንድ ላይ ኮይ ሽን ኮይሽን ብዬ ማንበብ ቻልኩ። ኦኬ ሙሉ ሲነበብ ዋት ኢዝ ዮር ኩዌሽን። ዋት ኢዝ ዮር ኩዌሽን ምንድን ነው? ጥያቄህ ምንድን ነው? ወይም ጥያቄሽ ምንድን ነው ተብለን ስንጠየቅ ኦኬ ወደ መልሳችን ስንሄድ አይን አይ ብለን ማንበብ። ኦኬ ከዛ ኤችን እንደ ሀ ቪኢን እንደ ቭ እናነባለን። በአንድ ላይ ሀ ቭ ሃቭ። ኦኬ ከዛስ ኦኤንኢ ዋን ተብሎ ይነበባል። ኦኬ ይሄ ምን ብለን ያነበብ ነው? ኪው ዩ እንደ ኮን ያነበብ ነው። ኢን እንደ ኢ። እንደገና ደግሞ ኤስ ቲ አይ ኦ ኤን ከቃል መጨረሻ ሲመጣ ሽን ብላችሁ አንብቦት ብያችሁ ነበር። ስለዚህ በአንድ ላይ ሲነበብ ኮይ ይ ሽን ኮይሽን ብዬ ማንበብ ቻልኩ። ኦኬ ሙሉ ሲነበብ አይ ሃቭ ዋን ኩዌሽን። አይ ሃቭ ዋን ኩዌሽን ምን ማለት ነው? አንድ ጥያቄ አለኝ ብለን ልንመልስ እንችላለን። ኦኬ ወደ መጨረሻው ጥያቄ ስንሄድ ሲኤን እንደ ካ ነባለሁ፣ ኤንን እንደ ን። በአንድ ላይ ካንና ንን ሰነባቸው ካን ተብሎ ይነበባል። ካን። ኦኬ አይን አይ ብሎ ማንበብ። ኦኬ ከዛስ ኤን ለብቻዋ እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ። ባለ ላንባው አ ስ ክ አስክ ብዬ አነባዋለሁ። ኦኬ ከዛስ ኤስ ኦ ኤም ኢ ሰም ተብሎ ይነበባል። ሰም። ኦኬ ከዛስ ቲኤች አይኤንጂ ደግሞ ቲንግ ተብሎ ይነበባል። ስለዚህ በአንድ ላይ ሰም ቲንግ ሰምቲንግ ብሎ ማንበብ። ሙሉ ሲነበብ ካን አይ አስክ ሰምቲንግ ካን አይ አስክ ሰምቲንግ የሆነ ነገር ልጠይቅህ ወይም ልጠይቅሽ ማለት ነው። ከዛ ወደ መልሱ ስንሄድ ኤስ ዩ አር ኢ ምን ተብሎ ይነበባል? ሹር ተብሎ ይነበባል። ሹር። ኦኬ ከዛ ደብሊው ኤችን እንደ ዋን ያነበብ ነው። ቲን እንደ ት በአንድ ላይ ዋ ት ተብሎ ይነበባል። ኦኬ ከዛ አይና ኤስን ኢዝ አይና ቲ ኢት በአንድ ላይ ሹር ዋት ኢዝ ኢት። ሹር ዋት ኢዝ ኢት ምንድን ማለት ነው? ትችላለህ ምንድን ነው? ወይም ደግሞ ትችያለሽ ምንድን ነው ምትጠይቀኝ ወይም ምትጠይቂኝ ብለን በቀላሉ ልንመልስ እንችላለን ማለት ነው። እንግዲህ በዛሬ ትምህርታችን የተለያዩ ጥያቄዎች ስንጠየቅ በጥያቄው መሰረት ምን አይነት መልስ እንደምንመልስ ተመምረናል። ከእናንተ የሚጠበቀው እንደነገርኳችሁ የምንለቃቸውን ትምህርቶች ወይም ቪዲዮዎች ሳትሰለችሁ እስከ መጨረሻው ድረስ ማየት ከቻላችሁ በአጭር ጊዜ ውስጥ በእርግጠኝነት አሪፍ ለውጥ ማምጣት ትችላላችሁ። ያልገባችሁ ማንኛውም ጥያቄ ካለ ኮመንት ሴክሽን ላይ ጻፉልኝ። ጥያቄያችሁን መሰረት አድርጌ የመልስላችሁ ይሆናል። እንዲሁም ደግሞ እንድሰራላችሁ የምትፈልጉት ነገር ካለም ጻፉልኝ። የእናንተ ጥያቄ መሰረት አድርጌ የምሰራላችሁ ይሆናል። ትምህርቱን ወይም ቪዲዮ እንደነገርኳችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ጀምሩት። ከእናንተ ምንም የሚቀነስ ነገር የለም። እኛ ግን እንበረታታበታለን። ይህንን አድርጉልን። የዛሬ ትምህርታችን ከዚህ ጋር እናቆማለን። ኔክስት ዩአር ሚት ኒው ቪዲዮ ኦር ኒው ኤዱኬሽን። እስከዛው ድረስ በያላችሁበት ሰላም ጊዜ። ባይ ባይ።